ላይ ቫይራል የወጣ አንድ ቪዲዮ አለ። በዛ ቪዲዮ ዙሪያ ምንም አይነት ምላሽ ላለመስጠት ራሴን አቅቤ ቆይቻለሁ። ነገር ግን ከዛ ቪዲዮ ጋር በተያያዘ ያልተገቡ ፎቶዎች፣ ከዛም በተጨማሪ ደግሞ ያልተገቡ መልሶች እንዲሁም በቴሌግራሜ ከሚደርሰኝ ቴክስት በስልኬ ላይ እየደረሱ ካሉ ቴክስቶች የተነሳ ይህንን ቪዲዮ ለመስራት ተገድጃለሁ። በዚህ ቪዲዮ ዙሪያ አንድም ለባለ ታሪኳ ሌላም ደግሞ ይህንን ታሪክ ይዛችሁ በሶሻል ሚዲያ ላይ እያዘዋወራችሁ ላላችሁና ያልተገባ ነገር እያደረጋችሁ ላላችሁ ሰዎች መልእክቴን ለማስተላለፍ ነው በዚህ ቪዲዮ የመጣሁት። በመካከላችን የነበረው ግንኙነት ከተቋረጠ ከ2 ዓመት ከ10 ወር በኋላ እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ይህ የፈጠራ ታሪክ ቢዝነስን ሰፖርት ከማድረግ ብቻ ነው ብዬ በማሰብ ነገሩን ደግሞ የበለጠ ለማካረር በማሰብ ጉዳዩን በእግዚአብሔር ፊት ትቼው የነበረ ቢሆንም ይህ ጉዳይ ግን ከዛ እየዘለለ አሁን ደግሞ የተለያዩ ፖድካስቶች ላይ እንዲሁም ደግሞ እዛው ቲክቶክ ፕላትፎርም ላይ እየቀጠለ ስለሆነ ምላሽ ለመስጠት ቪዲዮዎችን ለመስራት ተገድጃለሁ። ሰላም። መካከላችን የነበረው ግንኙነት ከተቋረጠ በኋላ በተደጋጋሚ ሽማግሌ በመላክ እንዲሁም ጓደኞቼ እኔም ደጋግሜ በመገኘት ነገሮችን ለመፍታት ሞክረናል። ነገር ግን በጊዜው የነበረው ምላሽ መልስ ያለ መስጠት ነው። ከዛ ጋር በተያያዘ እኔም ለረጅም ጊዜ ከመሞከር በኋላ በነገሩ ተስፋ ቆርጬ ነገሮችን ሁሉ ትቼ የራሴን መንገድ ይዤ ቀጥያለሁ። እሷም ደግሞ አብረን እያለንም ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛም መሀል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ቭሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ይህ ነገር አልሳካ ስላላት ይህንን ሴንሲቲቭ የሆነ ኢሹ በማንሳትና እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። በዚህ ቪዲዮ ላይ እኔ እሷ እንዳደረገችው እሷ እንደዚህ ነች፣ አባቷ እንደዚህ ነው፣ እናቷ እንደዚህ ነች እያልኩኝ እሷንም ሆነ ቤተሰቦቿን ለማጠልጠል ሳይሆን ከነበሩ ነገሮች አንጻርና እሷም በቪዲዮ ካነሳቻቸው ነገሮች አንጻር በመነሳት ለእናንተም ሎጂካል የሆነ ጥያቄ ለመጠየቅ ነው የምፈልገው። ከነዛም መካከል አንዱ ምንድነው በጣም የተማረች ሴት፣ ቤተሰቦቿ በጣም ሰፖርቲቭ የሆኑ ሰው እንደሆነች ተናግራለች። ነገር ግን ቪዲዮቿ ላይ ስትናገር ከሰርጋችን በፊትም እጅግ በጣም ብዙ የሆኑ ግጭቶች በመካከላችን ነበረ። ይህ ሆኖ እያለ ቤተሰቦቿ ሰፖርት የሚያደርጓት ከሆነ እሷም ደግሞ እጅግ በጣም የተማረች ሴት፣ ነገሮችን ማስተዋል የምትችል ከሆነች እውነትም ደግሞ እንደዛው አይነት ሴት ነችና እንደዛ አይነት ነገሮች ሲመጡባት ውሳኔዎችን ለመወሰን እንዴት ሳትችል ቀረች? የመጀመሪያው ጥያቄ ነው። ከዚህ ጋር ደግሞ በተያያዘ እሷ ያነሳችው ሀሳብ ላይ በጣም በስፋት ሲዘዋወር የነበረው እንዴት ዲኮሩን ልትሰራ ቻለች የሚለውን ለመመለስ ያህል ነው። ቀድሞ እኔና እሷ ስንስማማ በእሷ በኩል 50 ሰው በእኔ በኩል 50 ሰው ተጠርቶ ወደ 100 ሰው የሚጠጋ ሰው ተጠርቶ በጣም ቀላል የሆነ ዲኮር
ሰርተን ከዛም በኋላ ትንሽ ፕሮግራም አድርገን ሰርጉ በዛ መልኩ እንዲከናወን የታቀደ ነበረ። ነገር ግን ሰርጉ እየተቃረበ ሲሄድ በሷ ቤተሰቦች ግፊት ሰርጉ ወደ ትልቅ እንዲያድግ ሆኗል። በዛም እሷን በቪዲዮ ገልጸዋለች። በእነሱ ሳይድ 500 ምናምን ሰው እንደተጠራ፣ በእኛ ሳይድ ደግሞ 100 አካባቢ ሰዎች እንደተጠሩ ተናግራለች። ሶ ኤክስፔንሲቭ የሆኑ ቦታዎችን አንደኛ እኔ አልመረጥኩም፣ የእሷ ቤተሰቦች ግፊት ነው። ምክንያቱም የሰርጉ ቦታ ትልቅ መሆን ነበረበት፣ የሚጠራው ሰው እየበዛ ስለሄደ ማለት ነው። ሶ በመቀጠል ደግሞ ሌላው ደግሞ ዲኮሩን በአጠቃላይ ማኔጅ ታረግ የነበረችው እሷ ነችና ዲኮሩ ሊሰራ ሰርጉ ሊሆን 3 ቀን አካባቢ ሲቀረን ዲኮሩን እሷ እንዳለችው አባቷ እኔ ከፍዬ ላሰራ ብሎ ነበር። ነገር ግን እኔም እሷን ተነጋግረን ስፔሻሊ ደግሞ እሷ ነበረች ያን ነገር ዲሳይድ የምታደርገው ዲኮሩን ከዲኮር ጋር በተያያዘና ያንን ነገር አብረን በጋራ ወስነን ዲኮሩን እኛ እንደምንሰራ ተነጋግረን ልንሰራው ሞክረናል። ነገር ግን በዕለቱ በአንዳንድ ነገሮች አለመሰካካት ምክንያት ዲኮሩን ላንጨርስ ችለናል። በዋዜማው እንደውም የሰርጉ ዕለት እኔ ቦታው ድረስ ተገኝቼ እስከ 6 ሰዓት ዲኮሩ ሌሎች ልጆች ተቀጥረው መጥተው እሷ እንዳለችው አባቷ መካከላችን የነበረው ግንኙነት ከተቋረጠ በኋላ